ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ አማኑኤል ኃይሌ ነኝ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። ዛሬ የምንመለከተው ስለ ዓለማችን እጅግ ወሳኝ የውሃ አካል ስለሆነው ስለ ቀይ ባህር ጉዳይ እናያለን። ቀይ ባህር ለአህጉራቱ እንደ ድልድይ ሆኖ የሚያገለግል የዓለማችን የንግድ የደም ስር ይህ የውሃ አካል ለምን የዓለም ፖለቲካና ኢኮኖሚ ትኩረት ሆነ? ሀያላኑ ሀገራት ለምን አይናቸውን ቀይ ባህር ላይ ተከሉ? ዝርዝር ትንታኔውን ይዘናችሁ የምንቀርብ ይሆናል። የጀነራል ታደሰ ወረደ ሹመት ለምን ተራዘመ? የትግራይ ጊዜያዊ አስተዳደር ቀጣይ ጉዞ ምንድነው? እንመለከታለን። ወደ ዝርዝር ዘገባ አልፋለሁ። የሌፍተናንት ጀነራል ታደሰ ወረደ ሹመት ለአንድ ዓመት ተራዘመ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደን ሹመት ለአንድ ዓመት አራዝመዋል። ጠቅላይ ሚኒስትሩ ሹመቱን ያራዘሙት በኢፌዴሪ ሕገ መንግስት አንቀጽ 62/9 እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 እና ለ መሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሳነ መስተዳድርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ ቁጥር 479/2013 አንቀጽ 4/2 እና የዓመቱን የሥራ አፈጻጸም ባቀረቡት መሰረት ነው። ዘገባው የኢቢሲ ነው። ዓለምን ያስተነፈሰው የአሜሪካና የኢራን ድንገተኛ ስምምነት እንዲሁም የሆርሙዝ ሰርጥ ጉዳይ መከፈት ምን ይሆን? እንመለከታለን። ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥፋት የሰጡት የጊዜ ገደብ ሊያበቃ ጥቂት ደቂቃዎች ሲቀሩ ዋይት ሃውስ እና ቴህራን አስገራሚ የተኩስ አቁም ስምምነት ላይ ደርሷል። የሆርሙዝ ሰርጥ ለጊዜው እንዲከፈት ተወስኗል። ለዚህ ሁሉ መነሻ የሆነው ኢራን ያቀረበችው ባለ 10 ነጥብ የሰላም እቅድ ምን ይዟል? ዝርዝሩን እናያለን። በመካከለኛ ምስራቅ የተቀጣጠለው እሳት ወደ ለየለት ጦርነት ሊቀየር 1 ሰዓት ተኩል ብቻ ሲቀረው ነው አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ የደረሱት። በዚህ ወሳኝ ድርድር ላይ የፓኪስታን ጠቅላይ ሚኒስትር ቁልፍ አሸማጋይነት ሚና መጫወታቸውም ተመልክቷል። ፕሬዝዳንት ትራምፕ ጥቃቱን የሰረቱት ከኢራን ለድርድር መሰረት ሊሆን የሚችል የሰላም ሐሳብ ስለደረሳቸው መሆኑን ገልጿል። እስራኤልም በስምምነቱ ብትስማማን ጠቅላይ ሚኒስትር ኔታንያሁ ግን ስምምነቱ ሊባኖስን እንደማያካትት በመግለጽ የራሳቸውን ቅድመ ሁኔታ አስቀምጧል። ኢራን በፓኪስታን በኩል ለዋይት ሃውስ ያቀረበችውና ለድርድር መሰረት የሆነው ባለ 10 ነጥብ እቅድ ዋና ዋና ነጥቦችን የሚከተሉት ናቸው። በኢራን ላይ ጣሉ የኢኮኖሚ ማዕቀቦች በሙሉ በአስቸኳይ እንዲነሱ፣ የሆርሙዝ ሰርጥ በኢራን ሉዓላዊ ቁጥጥር ስር ሆኖ እንዲቀጥል፣ የአሜሪካ ወታደራዊ ኃይል ከመካከለኛው ምስራቅ ቀጠና ኢራንና በተባባሪዎቿ እንደ ሂዝቦላ እና ሐማስ ላይ የሚሰነዘሩ ጥቃቶች እንዲቆሙ፣ በውጭ ሀገራት የታገዱ የኢራን ቢሊዮን ዶላሮች እንዲለቀቁ፣ ስምምነቱ በተባበሩት መንግስታት የጸጥታ ምክር ቤት በኩል ዓለም አቀፍ አስገዳጅነት እንዲኖረው፣ በተጨማሪነትም ኢራንና ኦማን በሰርጡ በሚያልፉት መርከቦች ላይ እስከ $2 ሚሊዮን ክፍያ እንዲያስከፍሉና ገንዘቡ ለኢራን መልሶ ግንባታ እንዲውል የሚል አወዛጋቢ ነጥብም ተካቷል። ይህ ስምምነት እንደተሰማ የዓለም የነዳጅ ዋጋ መረጋጋት ማሳየት ጀምሯል። ቻይናና ኢራን ወደ ድርድር ጠረጴዛ እንድትመጣ ከፍተኛ ዲፕሎማሲያዊ ግፊት ማድረጓም ተነግሯል። ቀጣዩ ትልቁ ሁነት የሚሆነው በመጪው አርብ በፓኪስታን የሚካሄደው የፊት ለፊት ንግግር ነው። የአሜሪካና የኢራን ልዑካን ለመጀመሪያ ጊዜ በአካል ተገናኝተው ዘላቂ መፍትሄ ይወያያሉ ተብሎ ይጠበቃል። ይሁን እንጂ ድርድሩ ካልተሳካ ቴህራን ሰርጡን ዳግም እንደምትዘጋ ማስጠንቅቃለች። ውጥረቱ የነገሰበት መካከለኛ ምስራቅ ለጊዜውም ቢሆን ፋታ አግኝቷል። አሜሪካና ኢራን በሚያደርጉት ስብሰባ ምን አይነት ውሳኔ ላይ ይደርሳሉ የሚለው ጉዳይ ተጠባቂ ነው። እስራኤልና ሊባኖስ በዚህ ስምምነት ውስጥ ያላቸው ድርሻ ምንድን ነው? እኛም ጉዳዩን በቅርበት የተከታተልን የምናቀርብ ይሆናል። የቀይ ባህር ስትራቴጂካዊ ፋይዳ፣ የዓለም ንግድ የደም ስርና የሀያላኑ ፍጥጫ ምንድን ነው? ዛሬ ስለ ዓለማችን እጅግ ወሳኝ የሆነው የውሃ አካል ስለሆነው ቀይ ባህር ጉዳይ እንመለከታለን። ቀይ ባህር ለአህጉራቱ እንደ ድልድይ ሆኖ የሚያገለግል ነው። የዓለማችን የንግድ የደም ስር ነው። ይህ የውሃ አካል ለምን የዓለም ፖለቲካና የኢኮኖሚ ትኩረት ሆነ? ሀያላኑ ሀገራትስ ለምን አይናቸውን ቀይ ባህር ላይ ተከሉ?
ዝርዝር ትንታኔውን ይዘንላችሁ ቀርበናል። ቀይ ባህር በጂኦግራፊ አቀማመጡ ልዩ ነው። በሰሜን በኩል በሲዩዝ ካናል በኩል ደግሞ ሜዲተራኒያን ባህር፣ በደቡብ ደግሞ በባቢል መንደብ በኩል ወደ ህንድ ውቅያኖስ ይወስዳል። ይህ መገኛ የቀይ ባህር ቀጠና የሸቀጦች ዝውውር መተላለፊያ ብቻ ሳይሆን የሀያላኑ ሀገራት የፖለቲካ ፍላጎት፣ የጸጥታ ስትራቴጂዎች የሚጋጩበት ትልቅ መድረክ እንዲሆንም አድርጎታል። የቀይ ባህር ፋይዳ የሚለካው በዓለም አቀፍ የአቅርቦት ሰንሰለት ባለው ወሳኝነት ነው። ከዓለም አቀፍ የባህር ላይ የንግድ ውስጥ እስከ 12 በመቶ የሚሆነው በዚህ መስመር ያልፋል። በየዓመቱ ከ2000 በላይ ግዙፍ መርከቦች ቀይ ባህርን ያቋርጣሉ። ከዓለም አቀፉ የኮንቴነር ንግድ ውስጥ 30 በመቶ የሚሆነው በዚህ መርከብ ይጓዛል። ይህ ማለት ከአውሮፓ ወደ እስያ እና በተቃራኒው የሚጓጓዙ የኢንዱስትሪ ውጤቶችን በሙሉ በዚህ መስመር ላይ ጥገኛ ናቸው ማለት ነው። በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል በዓለም ላይ የዋጋ ግሽበት ላይ ቀጥተኛ ተጽዕኖ ያሳድራል። ይህ ቀጠና የንግድ መስመር ብቻ አይደለም። ቀይ ባህርን መቆጣጠር ማለት ዓለም አቀፍ ተጽዕኖ መፍጠር ማለት ነው። በዚህ ምክንያት ታላላቆቹ ሀገራት በቀጠና ወታደራዊ ቤዝ ለመገንባት ከፍተኛ ፉክክር ያደርጋሉ። የባህር በር ወንበዴነትና ቀጠናዊ ግጭት የመስመሩን ደህንነት ሁሌም አደጋ ላይ ይጥሉታል። የአቅርቦቱ ሰንሰለት ከተቋረጠ የኢነርጂ ወይም የነዳጅና የሸቀጦች ዋጋ በዓለም ዙሪያ ይነራል። በአጠቃላይ ቀይ ባህር የዓለምን የኢኮኖሚ ጀርባ አጥንት ነው። የቀጠናው ሰላም መሆን ለዓለም ንግድ መረጋጋት ወሳኝ ነው። ስለሆነም ይህንን ስትራቴጂካዊ መስመር የመጠበቅ ኃላፊነት የባህር ዳርቻ ሀገራት ብቻ ሳይሆን የዓለም አቀፉ ማህበረሰብ ጭምር ነው። እናንተስ በዚህ ባህር ዙሪያ ስላለው የሀያላኑ ፉክክር ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ለቪዲዮ ላይክ መስጠትና ለሌሎች እንዲደርስ ሼር ማድረግ አትርሱ። በቀጣይ በሌላ ዝግጅት እስከምንገናኝ በሰላም ቆዩ። አማኑኤል ነኝ። የዛሬው የቡና ሚዲያ ኮሙኒኬሽን ዓለም አቀፍና ሀገራዊ ትንታኔ ይመስላል። ጤና ይስጥልኝ።